ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኮሎምቢያ ጀልባዋ ላይ ጥቃት መድረሱን ተከትሎ አሜሪካ ላይ የግድያ ክስ አቀረበች። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ በሀገሪቱ የውሃ ክልል ላይ ባለፈው መስከረም በጀልባ ላይ ጥቃት መፈጸሙን ተከትሎ አሜሪካ ግድያ ፈጽማለች ሲሉ ከሰሱ። ፕሬዝዳንቱ በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ የሀገራቸውን ሉዓላዊነት መጣሷን ገልጸው ኮሎምቢያውያን የአሳ አስጋሪዎች ገድላለች ሲሉም ወንጅለዋል። ፕሬዝዳንቱ በኤክስ ገጻቸው ጀልባዋ ላይ ጥቃት ሲፈጸም የኮሎምቢያው ጀልባ የሞተር ብልሽት ስለገጠመው የአደጋ ምልክት አብርቶ ነበር ብለዋል። ከአሜሪካ መንግስት ማብራሪያ እየጠበቅን ነው ሲሉም አክለዋል። የኮሎምቢያው ፕሬዝዳንት ይህን ያሉት ባለፈው ሐሙስ ፕሬዝዳንት ዶናልድ ትራምፕ አሜሪካ እጽ የጫነ ሰርጓጅ መርከብ ላይ ጥቃት መፈጸሟና 2 ሰዎች መገደላቸውን ካሳወቁ በኋላ ነው። ትራምፕ በማህበራዊ ትስስር ገጻቸው የአሜሪካ የደህንነት ተቋማት ጀልባው በአብዛኛው ፌንታኒል እና ሌሎች ህገ-ወጥ እጾችን የጫነ መሆኑን እንደተረጋገጠም ተናግረዋል። ጥቃቱ በቅርብ ሳምንታት በካሪቢያን ባህር አሜሪካ ጀልባዎች ላይ የፈጸመችው 6ኛዋ ነው። ከጥቃቱ ሰዎች መትረፋቸው ሲነገር ደግሞ ይህ የመጀመሪያው ነው። እሁድ ዕለት መስከረም ስለተፈጸመው ጥቃት አስተያየት የሰጡት ፕሬዝዳንት ፔትሮ የአሜሪካ መንግስት ባለስልጣናት ግድያ ፈጽመዋል እና የሀገራችንን የውሃ ግዛት ሉዓላዊነት ጥሰዋል ብለዋል። አሳ አስጋሪ አሌሃንድሮ ካራንዛ ከእጽ ንግድ ጋር ምንም ትስስር የለውም እና የዕለት ተዕለት እንቅስቃሴው አሳ ማውጣት ነው። የኮሎምቢያ ጀልባ የተንሳፈፈ ነበር። በሞተር ብልሽት ምክንያት የአደጋ ጊዜ ጥሪውን አብርቶ ነበር። አሌሃንድሮ ካራንዛ እንደ አውሮፓውያን አቆጣጠር መስከረም 15 በካሪቢያን ባህር አሳ እያሰገረ ያለ ጀልባው ላይ በአሜሪካ ኃይሎች ተከፈተበት በተባለ ተኩስ እንደተገደለም ተነግሯል። ትራምፕ የቀጠለውን የጀልባ ጥቃት በመደገፍ ከላቲን አሜሪካ ወደ ዩናይትድ ስቴትስ እየጎረፈ ያለውን እጽ የመከላከል ዓላማ እንዳለውም ተናግረዋል። ይሁን እንጂ መንግስታቸው የጀልባዎችና የተሳፋሪዎችን ማንነት የሚገልጽ ማስረጃም ሆነ ዝርዝር መረጃ ይፋ አላደረገም። በተባበሩት መንግስታት ድርጅት የተሾሙ የሰብአዊ መብት ባለሙያዎች የአሜሪካን ጥቃቶች ያለ ፍርድ ግድያ ሲሉም ገልጸውታል። ከዚህ ቀደም በቬንዙዌላ አቅራቢያ በተፈጸሙ 5 የጀልባ ጥቃቶች ቢያንስ 27 ሰዎች መገደላቸውን ከአሜሪካ የወጡ መረጃዎች ይጠቁማሉ። ትራምፕ ትሩዝ በተባለው ማህበራዊ ትስስር ገጻቸው በቅርቡ ጥቃት የደረሰበት መርከብ ግዙፍ መጠን ያለው ዕፅ ለማጓጓዝ ሲባል የተገነባ ነው ብለዋል። እነዚህ ንጹሐን ሰዎች አይደሉም። ሰርጓጅ መርከብ ያላቸው ብዙ ሰዎች አላውቅም። እናም ጥቃቱ የተፈጸመው ዕፅ የያዘ የጫነ ሰርጓጅ መርከብ ላይ ነው በማለት የአሜሪካን ጦር ወታደሮችም ጉዳት እንደደረሰባቸው ገልጸዋል። ከጥቃቱ የተረፉ 2 ሰዎች ወደ ትውልድ ሀገራቸው ኢኳዶር እና ኮሎምቢያ እንደሚመለሱም አክለው ተናግረዋል። ትራምፕ ባለፉት ሳምንታት ዕፅ ወደ አሜሪካ ይልካሉ ባሉት የቬንዙዌላ አስተዳደር ላይ ዛቻውን አጠናክረዋል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ትራምፕ የደቡብ አሜሪካዊቷን አገር የአሜሪካ ግዛት ለማድረግ እየሞከሩ ነው ሲሉም ከሰዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።